ኢትዮጵያ ውስጥ ብዙ ቋንቋ አለ። ኢትዮጵያ ውስጥ ብዙ ብሔር አለ። ብንፈልግም ባንፈልግም ብናምንም ባናምንም ወንድማማች ህዝቦች ነው። ይሄ መፍትሄው አሁን የኦሮሞ ብሔርተኝነትን የሚጠየፍ የሚመስል ንግግር የሚናገረው ሰውዬ በአማራ ብሔርተኝነት ቆሞ ከሆነ ዋጋ የለውም። መጀመሪያ ራሱ ነፃ ማውጣት አለበት። ብሔርተኝነት ማለት የራስን ብሔር መውደድ፣ ማክበር፣ ቋንቋ፣ ባህል ችግር የለም። ኢትዮጵያዊ በሙሉ የሚከበርባት ሀገር፣ የማያፍርባት ሀገር፣ ወጥቶ የሚገባበት ሀገር ብሎ የሚነሳ ሳይሆን በራሱ ቦታ ይቆምና አንተን ይከሳል። አንተ መቆሚያ የሌለ ይመስለዋል። አብዛኛው ፖለቲከኛ ገፊ ነው። ገፋፍቶ እኮ ነው የሚያስገባው፣ ወደሆነ ግሩፕ ውስጥ ያስገባሃል እንጂ ነፃ እንትወጣ አያደርግም። ይሄ አይጠቅመንም። ይሄ አይጠቅመንም። የሚነገር ሳይሆን የሚሰራ ስራ ማየት ጥሩ ነው። በተግባር የሚሰሩ ሰዎች ማየትም ጥሩ ነው። አንዳንድ ጊዜ የኢትዮጵያ ፖለቲካ አስቸጋሪ ስለሆነ ዝም ብለን የምንሰማውን ብቻ የምናስተጋባ ከሆነ ጠቃሚ አይሆንም። ብዙም ምሳሌ ማንሳት እችላለሁ፣ ግን ምሳሌው ይቅርብኝና ዋና ጉዳይ በተግባር ይመዘን። ሰው አባይ ተሸጠ አልተሸጠም ማን አወራ በሚል ሳይሆን በስራው። ፕሮጀክቶች ያልቃሉ አያልቁም ማን አወራ ሳይሆን በስራው። ኦሮሚያ ያሉ አመራሮች አሁን በተጨባጭ የህግ የበላይነት ለማስከበርና የብሔሮች እኩልነት እንዲረጋገጥ ይጥራሉ አይጥሩም? በስራቸው። እኔ የሚያስፈራኝ ደሳለኝ የናይጄሪያን የጥቂት ዓመታት ችግር ስታይ ናይጄሪያ ውስጥ 3 ክልሎች ነበሩ። 3 ትላልቅ ብሔሮች ነበሩ፣ ዩሩባ፣ ሃውሳ፣ አግቦ የሚባሉ። እነዚህ 3 ብሔሮችና 3 ክልሎች 250 ብሔር እንዳለ ብዙም ግምት ስለማይሰጡ አገር የነሱ ብቻ ስለመሰላቸው የፈጠሩት ቴንስ እና አንደኛው ወጣለው አገር መሰረታለው ሲል 3-4 ዓመታት ሚሊየንስ ነው ያለቀው በጦርነትና በረሃብ። ይሄ ኢትዮጵያ ውስጥ ይደገማል። ኢትዮጵያ ውስጥ እንዳይደገም ኢትዮጵያ ማለት የትግሬ፣ የአማራ፣ የኦሮሞ ሀገር ማለት አይደለችም። በጣም ብዙ ህዝቦች ያሉባት ሀገር ናት። እንደው እኛ ሲሞቀን የሚሞቃት እኛ ሲበርደን የሚበርዳት እየመሰለን ትክክል አይደለም። ብዙ ህዝቦች አሉ፣ ዋጋ እየከፈሉ ድንበሯ የሚጠብቁ ህዝቦች። ይሄን ታሳቢ ያደረገ ሁሉም ኢትዮጵያዊ ይኩራ የሚል ነገር አስፈላጊ ነው። በአንድ ጽንፈኛ ኦሮሞ በሙሉ እያሉ መፈረጅ፣ በአንድ ጽንፈኛ አማራ እያሉ አይጠቅመንም። ይሄ እንኳን በብሔር በቤተሰብም ጽንፈኛ ሞልቷል። ከልጆች መካከልም የሚያስቸግር አለ። በሱ ምክንያት ቤተሰብ አይወቀስም። እና ትልቁን ፒክቸር እያየን ካልሄድን እንደ ትናንሽ ነገር ባየን ቁጥር አገር የሚፈርስ እየመሰለን ከሰራን አደገኛ ስለሚሆን አርቱ ከዚህ አንፃር ስራውን ቢሰራ በተደጋጋሚ የትግራይ ህዝብና ቲፒኤልኤፍ አንድ አይደለም፣ ብልጽግናና የአማራ ህዝብ፣ ብልጽግናና የኦሮሞ ህዝብ አንድ አይደለም የምንልበት ምክንያት ሁሉን ነገር ፖለቲሳይዝ አድርጎ የመውሰድ ነገር ስትጠቃ ሮጠት ገባና እኔ ስትጠቃ ብሔር ተጠቃ ትላል። ብዙ ሰዎች እኮ አሉ ራሳቸው ልክ እንደ ብሔር የሚያዩ ኢንዲቪጁዋልስ ራሳቸውን እንደ ሚሊየን የሚያዩ አሉ። እነሱ ከሚጎዱ 100-200 ቢሞት ችግር እንደሌለው የሚያስቡ ሰዎች እኮ አሉ። ሰው ነው ብሎ ለሰው ክብር የሌለው ለብሔር ክብር ከየት ያመጣል? ለዚህ እኮ ነው ግለሰቦች አንነካም አይነት ፊሊንግ በውስጥም በውጭም ዴቨሎፕ እያደረጉ ያሉት። ግለሰብ ከሀገር በታች ነው፣ ግለሰብ ከብሔር በታች ነው። አጋጣሚው ኢትዮጵያ ውስጥ በጣም ወጣ ያለ ግለሰብም የለም። ይሄን ያክል ከአቭሬጁ ብዙ ሚዲያ ላይ ከመታየታችን በስተቀር ከአቭሬጅ ሰው የተለየ የትኛው ሳይንቲስት ነው አሁን ብቻውን እሱ እንቁ ሆኖ ሌላውን የሚያራክሰው? ትክክል አይደለም። ይሄ ማህበረሰቡን የሚያናጋ ነገር እንዳይሆን መደረግ አለበት። ከዚህ አንፃር ደግሞ የእናንተ ጉዳይ በጣም ኢምፖርታንት ይመስለኛል። ኢትዮጵያ ውስጥ እንደዚህ ትላልቅ ብሔሮች እንደ ትልቅነታቸው መጫወት አለባቸው። ሪስፖንሲብል ነን ማለት አለባቸው። አንድ ሰው ሲያበላሽ እሱን ሰው ብቻ ለይቶ መጠየቅ አለባቸው። ይሄ በእናንተ የማስተማር አቅም ብዙ ሊቀየር ይችላል ብዬ አስባለሁ። ብንሰራበትም ጥሩ ነው። ታስፈልጋለች ኢትዮጵያ። አሁን እንደሚፎከረው አይደለም፣ ታስፈልጋለች። አናፍርሰው ይኑር። እዛ ውስጥ የሚሻሻል ነገር ማሻሻል። እያፈረስን ዲሞክራሲ የሚባል ነገር ግን ብዙም ጠቃሚ አይመስለኝም። እና ጠያቂ መጓች ማህበረሰብ ማለት ኃላፊነት የሚወስድ ማለት ነው እንጂ ጠቅላይ ሚኒስትሩን ባገኘው አጋጣሚ ጥያቄ የሚያነሳ ማለት አይደለም። ራሱ ኃላፊነት የሚወስድ ማለት ነው። እኔ እንዳትጠራጠሩ ለኢትዮጵያ ሕዝብ በገባውት ቃል መሰረትና በኮንትራቱ መሰረት 1% አላሳንስም። 8 ሰዓት ተጠብቃላችሁ፣ 16 ሰዓት ነው የምሰራው። ምንም ማጎሎ ነገር የለም። ብቻዬን ግን ምንም ማምጣት አልችልም።
ተው ብያለሁም እንድትተው ሰርቻለሁ። ያ ገብቷችሁ አብረን ከተከላከልን እናድናለን። ባይሆንስ ዋጋ እንከፍላለን። ሚሊየንስ ይሞታል። ሚሊየንስም ቢሞት ግን ኢትዮጵያ አትፈርስም። ተምሮ ተሳስተናል ብሎ ትውልድ ይፈጠራል። ለዛ አስበን ብንሰራ በጣም ጠቃሚ ይሆናል። የወጣቶች ትክክል ነው። ለዛ ነው በዚህ ዓመት 3 ሚሊዮን ያህል ነው። በጣም ብዙ ስራ የሰራ ነው። በሚቀጥለው ወጣቶች ስራ እንዲይዙ ጥረት ይደረጋል። ሰው ተኮር መሆን አለብን የተባለው ያው እንግዲህ ሰው ተኮር መሆናችን ስለሚታወቅ ብዙ አልመልስም። ግን ለምሳሌ እዚህ ጋር የሚሰራው ላይብረሪ ከሸገር ከፍሎ የሚሰራው ላይብረሪ 20 ሺህ ሰው ያስተናግዳል። በጣም ትልቅ ላይብረሪ እየሰራ ያለ ነው። ለምንድን ነው? ሰው ተኮር መሆን ስላለብን ነው። የሸገር ፕሮጀክት መነሻ ሐሳብ ሸራተን አጥር ስር ፎቶ የሚነሱ ሙሽሮች ናቸው። እንዴት ሰው ፎቶ እንኳን የሚነሳበት ቦታ ይጠፋል በሚል እኮ ነው ለፎቶ መነሻ የተሰራው። አሁን አንዳንዱ ሸገር ያስፈልጋል ወይ ለኢትዮጵያ ቅድሚያ እንትን ቢሆን አይሻልም ወይ? ቅድሚያ መለየት የሚችል ህዝብ ከሆነ ለምን ደህየ? ቅድሚያ ምን መሆን አለበት የሚለውን የሚያውቅ ፖለቲከኛ ከሆነ ለምን ደህየ? ፕራዮሪቲ ዝም ብሎ እንደዚህ ተራ ነገር ነው። የትኛው ይቅደም የትኛው ይከተል የሚለው ቅድም እንዳልኳችሁ ግን ሸገርን ሳንሰራ ብልጽግና ልናመጣ እንደምንችልና ሰው ለብልጽግና ተነሳስቶ በ30 ዓመት ውስጥ ከአፍሪካ ከሁለቱ አንዱ ሀያል ሀገር ማድረግ ኢትዮጵያን አይቻልም። ማየት አለበት፣ መዳሰስ አለበት። በንግግር ብቻ አይደለም ሰው የሚቀየረው፣ በንግግርም በተግባርም ማሳየት ያስፈልጋል። እና የወጣቶቹም በዛ ቢታይ ሃውሲንግ ላይ ምርር ብሎ ደሳለኝ ያነሳው እንግዲህ ስለ አዲስ አበባ ሳይሆን ሃውሲንግ ኢን ጀነራል የኢትዮጵያ ችግር ነው። በጣም ስራ ይፈልጋል። አሁን ብዙ የውጭ ሰዎች እያናገርን ያለነው ሃይ ራይዚንግ G+20 30 የሚሰራ በፍጥነት የሚሰራ ባለሀብት ከመጣ አብዛኛውን ድጋፍ እናደርጋለን እያለ ነው። ግን ኢትዮጵያ ውስጥ ያለው ችግር መሰላችሁ ካፒታል ኢንፍሎ አይደለም የሚፈለገው። ሀብታም ነኝ የሚል ሰው እኔ እሰራለሁ ይላል፣ መሬት ይወስዳል። ከዛስ ባንክ አላበደረኝም ይላል። ባንክ ውስጥ ገንዘብ ካለኛ እንሰራው። እኛ የቸገረን እኮ ተጨማሪ ሀብት ነው። እና ሲያጣው ደግሞ አጣሁት አይልም። አይን እንትና ሰሩት ይላል። እንግዲህ የአሜሪካ መንግስት ኢንቨስተር ለማምጣት የሚያደርገውን ስቃይ፣ የቻይና መንግስት ኢንቨስተር እንዳይወጣ የሚያደርገውን ስቃይ እዩና እኛ ደግሞ ምን ያክል ኢንቨስተር እንደምንገፋ አስቡት። ፎሪን ዳይሬክት ኢንቨስትመንት ከሌለ ኢትዮጵያ ያላት ሀብት ይኸው ነው። በዚህ ሀብት የሚመጣ ነገር የለም። ዲአርሲ በከርሰ ምድር ሀብቷ አሁን አሜሪካ ያላትን ጂዲፒ ያክል ኦቨር $24 ቢሊዮን ሀብት አላት። የተቀበረ ሀብት ነው እሱ። ኢትዮጵያ ውስጥ በጣም ብዙ ሀብት አለ። እንዲወጣ ካስፈለገ እውቀትና ገንዘብ እንዲመጣ ማድረግ አለብን እንጂ እየገፋን ቻይና ትገፋለ፣ ሌላ ብሔር ትገፋለ። ሰፈር በሰፈር ከሆነ ሰፈር ውስጥ ያለው ሀብት የምታውቀው ስለሆነ እድገት አይመጣም ማለት ነው። በዚህ ምክንያት በየቦታው ስትሄድ የኛ የቤት ነገር አሳሳቢ ነው። አንተ እንኳን እርግጠኛ ነኝ ተከራይተህም ትኖራለህ፣ ግን ብዙ የሚያሳዝን ቤተሰብ አለ፣ በጣም የሚያሳዝን ቤተሰብ አለ። የሃውሲንግ ጉዳይ ለኢትዮጵያውያን መሆን ያለበት የኛ ህልም ለኢትዮጵያውያን ሳይሆን ኢትዮጵያ ውስጥ በህጋዊ መንገድ የገባ ማንኛውም ዜጋ ከሱዳን እንኳን ቢመጣ ቢያንስ ቤት ተከራይቶ የሚኖርበትን መንገድ ማመቻቸት ካልቻልን ብልጽግናን አልቲሜትሊ ልናሳካ አንችልም። በጣም ኢምፖርታንት ነው የቤት ጉዳይ። ቤት ሲባል እዛው ላይ ኩሽና አለ፣ እዛው ላይ መጸዳጃ ቤት አለ። ቤት ብዙ ጣጣ አለ፣ በውስጡ ውሃ አለ፣ መብራት አለ። ወደዛ እንድንሄድ ሰፊ ስራ ያስፈልጋል። የጀማመርናቸው ጉዳዮች አሉ። ከአንዳንዶቹ ጋር እናንተ ማግዙ። መቀየር ያለባቸው ቲንኪንጎች አሉ። ሰው አለማስጠጋት። የፌዴራል መንግስት መሬት የለውም። በህገ መንግስቱ የፌዴራል መንግስት መሬት አልባ መንግስት ነው። ለዚህ አሁን ሃውሲንግ የሚሰራ ሰው ባገኝ ቢመጣ ወይ አዲስ አበባን ወይ ኦሮሚያን ወይ አማራን ካለመንኩ በስተቀረ በመሬቱ መወሰን አልችልም ማለት ህጉን ተከትዬ ማለት ነው። በተለየ መንገድ ልታዝ ትችላለህ፣ ግን ህጉን ተከትለ አትችልም። እሱን ተጋግዘን መፍታት ይኖርብናል። በጣም ትክክለኛ ኮንሰርን ነው የቤት ጉዳይ። አሁን ኢትዮጵያ ውስጥ ኢኮኖሚ እያደገ ነው እያደገ አይደለም ምናምን ክርክሮች ትሰማላችሁ። እሱ ዝም ብሎ ክርክር ነው። ምንም እንዳትጠራጠሩ በከፍተኛ ደረጃ ኢኮኖሚ ቡም እያደረገ ነው። ግን ወደ ኳሊቲ ካልተገራረመ ዋጋ የለውም። ለምሳሌ ነዳጅ ፍጆታ ጨመረ አልጨመረም? ኢትዮጵያ ውስጥ ማንም ተራ ሰው ማወቅ ይችላል ምን ያክል ነዳጅ አምና እንዳስገባን ዘንድሮ እያስገባን እንዳለን። የሲሚንቶ ፍጆታ ጨመረ አልጨመረም? ማንም ሰው ማወቅ ይችላል ሲሚንቶ ምን ያክል ችግር እንደሆነ። የዛሬ 2 ዓመት ኬንያን ልክ ነበር ሲሚንቶ
አሁን ሲሚንቶ የለም። ብረት ኢትዮጵያ ውስጥ ይፈለጋል አይፈለግም? ማንም ሰው ማወቅ ይችላል። ነዳጅ ብረትና ሲሚንቶን የሚበላ አገር ካለ እያደገ ነው ማለት ነው። ምንም ኢኮኖሚስት መሆን አያስፈልገው። ግን ሲሚንቶ በስቶብን ኤክስፖርት እናደርጋለን ያልነው ስንናገር የከረምነው አሁን 9.7 ሚሊዮን ቶን እናመርታለን፣ አነሰን ኢምፖርት ልናደርግ ነው። እድገቱ ግን እያንዳንዱን ጓዳ የሚያንኳኳ እንዲሆን የትምህርት አይን የሚገልጥ እንዲሆን ደግሞ ስራ ያስፈልጋል። እንዳልከው በጣም ነው መስማማው በሐሳብህ አርቱ። ይሄን ቢያግዝ ጥሩ ነው። ሴትም በሚመለከት መጨረሻ ያነሳችው እህቴ ናሬሽኑን ያው በደንብ ሰምቼ ዲፌንድ ማድረግ ፈልጌ ነበር። አርቲኩሌት ስላላደረግሽ ክስሽ ምን እንደሆነ አልገባኝም። ግን ሴት በሚመለከት ምንም ብዥታ የለብኝም። እኔ አንቺ እንዳልሽው አስቤ አላቅም። እናት ናት እህት ናት ብዬ አላቅም። ሴት በጣም የሚገርም ጭንቅላት አላት፣ ግን ገበያ ታውጣው ነው እያልኩ ያለሁት። እኔ የሌለኝ ጭንቅላት እኔ የሌለኝ ብቃት ሴት አላት። እሷም ብቃቷን ታምጣ፣ እኔም ብቃቴን ላምጣ። እኔም ልስጣት እሷም ትስጠኝና በጋራ ሀገርን ገንባ ነው። ይሄን አምናለሁ፣ ይሄን አስተምራለሁ፣ ይሄን እናገራለሁ። አሁን ጠቅላይ ሚኒስትር ሆኜ ሳይሆን ሳልሆንም ማለት ነው። እንደዛ አላምንም። ሴቶች በትንሹ እንደ ሌቦች አይደላችሁም ብዬ እንኳን ነፃ ባላወጣችሁ የሌብነት እንትኑ ከወንድ ጋር እንዳለም አትሰርቁም እያልኩ አይደለም። የሚሰርቅ ሰው ደግሞ ሀገር ሊገነባ አይችልም። ሌባ እኮ ከለመደበት ከዚህ ቢሰርቆ ከዚህ ቢሰርቃል። ምንም የስልጣን ጉዳይ አይደለም። ሌሎች ሎያል የመሆን ዲቮሽን፣ ዲፕ ቲንከር፣ በጥልቀት ነገሮች የማየት ስንት ኳሊቲ አለ። እሱን እናውጣ እንጠቀም ነው ያልነውና አሳይተናል። ይሄን እኮ በኢትዮጵያ የፖለቲካል ኢምፓወርመንት ውስጥ ለሴቶች እንግዲህ ዓለም ሪኮግናይዝ ያደረገውን አንቺ ዲናይ ብታደርጊ አይሰራም። አፍሪካ ውስጥ የመጀመሪያውን ስራ የሰራን እኛ ነን። እነሱን ደግሞ አሰልጥኑ እናንተ። ሲቪክ ሶሳይቲ አንዱ እነሱን ካፓሲቲ ኢንሃንስ ማድረግ የማድረግ አቅማቸውን ኢንቴንሽን አይደለም፣ ፍላጎት አለ፣ ህግ አለ። የማድረግ አቅም ደግሞ ኦቨርናይት አይፈጠርም። እሱን ማስተማር ኢንስቲትዩሽን ቅድም እንዳነሳውልሽ ነው። ስናት ኢዚ እኔ የምፈልገው እኮ በአንድ ቀን ፖሊስ እኔ እንኳን በህገወጥ መንገድ ንካ ስለው እምቢ የሚለኝ ወንጀለኛ ደግሞ ሲያ የእናቱ ልጅ ቢሆን የማይምር ቢሆንልኝ ደስታውን እንኳን አልችለውም። ግን ተቋም ግንባታ እንዲቀላል አይደለም እና እሱን የጋራ ጥረት እንደሚጠይቅ ማሰብ ሴት ላይ እየሞከር ነው። ፖለቲካሊ ፋይናንሻል ከሆነ ኢሹስ ኢኮኖሚካል ኢምፓወርመንት ከሆነ ግን ያው እንደምታውቁት አሜሪካ ላይም የለም አውሮፓም የለም። ኢኮኖሚካሊ ኢምፓወርድ የሆነች ሴት ዓለም ላይ የለችም። አሜሪካ ያለው በሚዲያ የመናገር መብት ያላት ሴት ናት እንጂ በጓዳዋ ኢኮኖሚካል ኢምፓወርመንት ገና ስንት ስራ ይጠበቅባቸዋል። አሜሪካ ውስጥ እኮ ሴት ፕሬዝዳንት መሆን አይችልም። ሆኖ ያውቃል እንዴ? አይነገርም እንጂ ሆኖ አያውቅም። ገና ነው እና ወደኛም ሲመጣ ጊዜ ቢወስድም ኢምፓወር እያደረግን እየተጠቀምን መሄድ አለብን። እነሱን ካላሳተፍን ዋጋ የለውም፣ ብልጽግና አይመጣም። በጣም ትክክል ነው። በዚህ ብታስቢ ጥሩ ነውና እናትነታችሁ ግን ዲና አይደረግም። ኢቭን ዞ 1000 ኳሊቲ ቢኖራችሁ እናትነታችሁ ደግሞ ፋክት ነው። እናትነት ደግሞ ማንም ሰው መሆን የማይችለው ማለት ነው። አሁን እኔ እናት መሆን አልችልም። ያንን ፋክት አናራክሰው። እናት ናችሁ፣ ሚስት ናችሁ፣ እህት ናችሁ። ትክክል። ግን ከዛ ያለፈ ደግሞ ብቃት አላችሁ፣ እየሰራችሁ ነው። በኢትዮጵያ መንግስት ካቢኔ ውስጥ እኮ በጣም ጠንካራ ሴቶች አሉ። አሁን ጥሩ ስራ የሚሰሩ ሴቶች አሉ። እየታየ ነው ብቃታቸው። ምንም ይሄ የኢትዮጵያ ሕዝብ የሚያውቀው ይመስለኛል። ታክስ በሚመለከት በመጨረሻ ያነሳ ወንድሜ ታክስ ለሲቪክ ሶሳይቲ የሚሰጡ ሰዎች ቢሰረዝላቸው ድጋፍ ያደርጋሉ ላልከው ይሄ አሰራር አለ በሌሎች ሀገሮች፣ በጣም ባደጉ ሀገሮች ይሰራል። እኛ ጋር ግን አሁን ለእናንተ ብቻ ሳይሆን ለእኛም አይከፍሉ ነው። ታክስ ለእኛ ስለማይከፍሉ እኛ መንግስት ሆነን የማስፈጸም አቅማችን ኤክስኪዩት ለማድረግ ታክስ የግድ ያስፈልገናል። በጀት ዴፊሲት የሚባለው እኮ ታክስ ስለማይከፈል ማለት ነው። በብድርና እርዳታ የሚባለው ታክስ ስለማይከፈል ማለት ነው። እና የታክሱ ጉዳይ ወደምትልበት ሌቭል አልደረሰም፣ ሞልቶ ወደ መፍሰስ አልደረሰም። ታክስ ማለት ሀብታም ብቻ አይደለም። ለምሳሌ መንግስት ሰራተኛ 1 ብር 2 ብር ለበጎ ነገር መስጠት አልለመደም። ኤግዛምፕል ልንገር፣ ዲያስፖራ በቀን 1 ብር ስጡኝ ብሎ መንግስት ለምኗቸው 1 ብር መስጠት ያልቻሉ ዲያስፖራዎች ፖሊሲን ቀይር፣ ህግን አሻሽል። እኔ እንደሱ አይነት ተረተረት አልፈልግም። ዴሊቨሪ ራስን ሳያምህ በጉዳዩ ኢንቮልቭ ሳታደርግ ለኔ አድርግ ብትለኝ እንዴት ታስተምረኛል? አድርገህ ስታሳየኝ ነው የምማረው። በቀን 1 ብር ማውጣት ፍላጎት ከሌለ ያ ፔንፉል ከሆነብህ ዝም ነው ማለት ያለብህ። እሱን ካወጣህ በዛው ልክ መጠየቅ ነው ያለብህ።
እና ኢትዮጵያ ውስጥ ለበጎ ነገር የመስጠት ጉዳይ ውስንነት አለበት። ሲሰጥም ደግሞ የራሱ ሊሚቴሽን አለ። በዛው ልክ ግን በጣም ብዙ ደጎች አሉ እና የታክስ አቅማችን እያደገ ሲሄድ የግድ ማድረግ አለብን እሱ። ቸርቾች ለምሳሌ ቤትም ዓለም ቸርች ኦዲት ይደረጋል። ግን ለቸርች ወይም ለመስጊድ ካለው ኢንካም ውስጥ 10,000 15,000 ሰው ሌጋል የሰጠ ሰው ታክስ ኤግዘምት ይደረጋል አሜሪካን ሀገር። ለምን? ቸርች ማለት እንደናንተ ስለምትታሰብ ማለት ነው። አሜሪካ ውስጥ ከ5 ሰው 1 ሰው የምታኖር ቸርች ናት። ከ5 አሜሪካዊ አንዱ የሚማረው የሚበላው የሚጠጣው መኖሪያ ቤት የሚሸፈንለት በእንደዚህ ተቋማት ነው። መንግስት ያውቃል 20%ቱን ፖፑሌሽን ይዛ እንዳለች። ለሷም የሚሄድ ገንዘብ ችግር የለውም ሀገር ነው የሚገነባው ይላል። እኛ እዛ አልደረስንም። ሲቪል ሶሳይቲ ብር ከተቸገረ በአንድ በኩል ከውጭ አትለምን አታምጣ እያልክ፣ በሌላ በኩል ገንዘብ የሚያገኝበትን መንገድ ከዘጋ አይሰራም። አርብቶ አደር የበጀት ጉዳይ አርብቶ አደር መሆንና አርሶ አደር መሆን ችግር አልነበረውም። ብናድግ ብዙ ሀገራት ያለው አንደኛው ስቴት የተሻለ ኢንካም ካለ ራሱን በጀት ከበር አድርጎ ሌሎች ክልሎች ይደጉማል። ለምሳሌ ሻንጋይን ብንወስድ በጣም ብዙ ስቴቶች ይደጉማል። በብዙ ዓለም ያለ ነገር ነው። በእኛ ሁኔታ በጣም ውስን ሀብት ስላለ ነው እንደዚህ አይነት ሂሳብ የምንገባው። የሆነ ሆኖ በተለየ መንገድ ለመደገፍ አምናም ዘንድሮም ጥረት ተደርጓል። ቀመሩን የሚወስነው ፌዴሬሽን ምክር ቤት ቢሆንም አቅም በፈቀደ መጠን እዛ አካባቢ ያሉ ችግሮች ለመፍታት ጥረት ይደረጋል። ለምሳሌ አፋር አካባቢ ከውሃ ጋር የሚያያዝ ችግር ለመፍታት ኤክስትራ የሆነ ሀብት ወደ 1.2 ቢሊዮን ሜትር ኪዩቢክ ሜትር ውሃ የሚይዝ ግድብ የሰራ ነው። ይሄ ማለት ለአፋር በጣም ከፍተኛ የሆነ ለውጥ ያመጣል። ግን ውሃው ብቻ ሳይሆን ከውሃው ተጨማሪ ዛፍ ተክለን እርሻ አርሰን እየቀየርን ስንሄድ ኢንቫይሮንመንቱ ይቀየራል፣ ሀብቱ ይቀየራል፣ ኢንካሙ እያደገ ይሄዳል። በጀትን በዚህ ብናይ ፌዴሬሽን ምክር ቤት የሚሰራው እንደተጠበቀ ሆኖ እኛ ግን ብዙ በተለያዩ መንገዶች ለመደገፍ ጥረት እያደረግን ያውቃሉ እነሱ። ስኳርና እርሻን በሚመለከት አርብቶ አደር የኑሮ ዘዬው ይሄ ነው ብሎ መደምደም አስቸጋሪ ነው። አርብቶ አደር ሰው ነው። ከቦታ ቦታ የሚንቀሳቀሰው ውሃ ፍለጋ ነው። ከቦታ ቦታ የሚንቀሳቀሰው ለከብቶቹ ምግብ ችግር ስላለበት ነው እንጂ መንቀሳቀስ እንትን ስላለበት አይደለም። እና ውሃው ሰፈሩ ሲሆን መኖ ማቅረብ ሲችል ያው ላይፍ ስታይል ይቀየራል ማለት ነው። ለምሳሌ አፋር ውስጥ አሁን ዘንድሮ ያያችሁት ለአፋር መኖ የሚሆን ልክ እንደ መንግስት እርሻ ታርሶ ነው አልፋ ባይሆንም እየተከፋፈለ ያለው እንትኑን ለመቀነስ ማለት ነው። እና ስኳር ፋብሪካ በጣም ጠቃሚ ነው። ሰራተኛ ይሆናሉ። የአርብቶ አደር ልጆች እየተማሩ ነው ብዙዎቹ። ከተማረ እንደማንኛውም ኢትዮጵያዊ ወደ ኢንዱስትሪ ወደ ሞደርን አግሪካልቸር ሊገባ ይችላል ተብሎ መወሰድ አለበት። ግን ኢንቨስትመንቱ ነው ዋናው። በስኳርም ይሁን በማንኛውም ጉዳይ ኢንቨስትመንት ወደኛ አካባቢ ከመጣ አዲስ እውቀት አዲስ ካፒታል ስለሚያመጣ እዛ ውስጥ ተጠቃሚ እንሆናለን ብሎ ማሰብ ነው ጥሩ የሚሆን። አሁን ችግሩ ምንድነው? እርስዎ እንዳሉት ብቻ ሳይሆን ኢንቨስትመንት አለመፈለጋል። ለምሳሌ አፋር ሁላችንም እናውቀው በረሃ እንደሆነ ነው። አፋር ግን ለምነቱ እዚህ አካባቢ ካሉት አታወዳድሩትም። በጣም የሚገርም ነው። በአመት 3 ጊዜ ካለ ማዳበሪያ የሚታረሰው ማዳበሪያ አይፈልግም። ሌላ ቦታ እንደምናደርገው አይደለም። በጣም አዋሽ አፈሩን እያጠበ ወስዶ እዛ ከምሯል። እርሻው ሲመጣ መሬታችን ይወሰድብናል የሚል ሂሳብ አደገኛ ነገር ነው። ለዚህ ነው ኢንቨስትመንት የምንገፋው። ኢንቨስትመንት ካልመጣ ዩኒቨርሲቲ አይስፋፋም፣ ሆቴል አይስፋፋም፣ እድገት አይመጣም። ይሄን ያው እናንተም ማስተማር አለባችሁ። መሬቱን ለመንካት ሳይሆን መሬቱ ለልማት መዋል አለበት። እኛ ስንዴ በየአመቱ ኦልሞስት $1 ቢሊዮን ከውጭ እያስገባን አፋርን ያየ ሰው በፍጹም ኢትዮጵያ ማገዝ አይገባው። አፋር ብቻውን ኢትዮጵያ መመገብ ይችላል። ቀጥ ያለ ሜዳ አዋሽ ነው፣ ውሃው እንደ አባይ አያጨቃጭቅም፣ ለም መሬት ነው። መስራት ነው ያለብን። ሶማሌም እንደዚሁ፣ ቤኒሻንጉል ጋምቤላም እንደዚሁ። እዛ አካባቢ ወደ ኢንቨስትመንት ካልቀየር ነው እርስዎ የፈለጉት አይነት ቼንጅ ለማምጣት ትንሽ ያስቸግራል። የሆነ ሆኖ በእኛም ፕላኖች ውስጥ ለአካባቢው ሰው ምንድን ነው የምናመጣው ትርፍ፣ ዝም ብሎ ልማት ወሰድኩ ሳይሆን እዛ ያለ ሰው ምን ያገኝበታል የሚለው ማሰብ አለብን። ችግር አለ እኛ ጋር ልማት እንልና ሰውን እንረሳዋለን። ያ እንዲቀየር ግድብ ስንገድብ መጠጥ ውሃ እንዲያገኝ፣ መብራት እንዲያገኝ፣ ስራ እንዲያገኝ፣ ኑሮ እንዲዘምን እንዲሻሻል ካደረግን ግራጁዋሊ ኢንቨስትመንት ጥራቸው ይቀንሳል የሚል ሀሳብ አለኝና አርብቶ አደር አካባቢ ላይ ትኩረት ሰጥታችኋል ልንባል ካልሆነ በስተቀረ ብዙ ውስንነት ያለ አይመስለኝም። አቴንሽን ሰጥተን ሰራን ነው። እንደውም አንድ የረሳሁት ቅድም ደሳለኝ ያነሳው እርስዎንም ሌሎችም ልንጠይቃችሁ ነው። ስንት በጀት ይዛችሁልናል?
ስንት ምን እቅድ አላችሁ ለኛ ሴክተር ብለን ያለው በጣም ጥሩ ህልም ነው። በአንተ እድሜ እንደሚሳካ እንዳትጠብቅ። የዛሬ 15 እና 20 ዓመት አንተ ብትጠይቅ ትርጉም የለውም። ኢትዮጵያውያን በሙሉ ካልጠየቁ ከጫፍ ጫፍ ኢትዮጵያውያን ምን ታደርግልኛለህ ካላሉ አንተ ብቻህን ብትጠይቅ ትርጉም የለውም። እሱ ደግሞ ገና ነው፣ ፕሪሞርዲያል። የኢትኒክ አውት ቢዲንግ ነው ያለው። ምን አውቃለሁ ምን ሰራለሁ ሳይሆን ለአንተ እኔ ቆንኩልህ በሚል ጫወታ ነው ምርጫ ላይ የሚመጣውና እሱ ጋር ከደረስን አለቀ ችግሩ ማለት ነው። ሰው ደሊቨር የሚያደርግ ማንም የበለጠ ሰው ይውሰድ። አሁን ደሊቨር ያድርግ አያድርግ ሳይታወቅ የኛ ሰፈር ሰው በሚል ከሆነ ግን ጥፋት አለው። ቅድም ስለዘነጋሁትና ኦብዘርቫቶሪ ሲቲ ኑረን ፓርላማ ላይ ያሉት ከላይ መቀመጥ ከሆነ የሚከለከል አይመስለኝም። ይጠራሉ፣ የሃይማኖት ተቋማት ምናምን ይጠራሉ። ማድመጥ ያው ቲቪም ላይቭ ስለሆነ ቤታችሁ ብትሆኑ ትሰማላችሁ። እዛም መምጣት ችግር ያለው አይመስለኝም። ግን እኔ ያልወሰንም ካፈ ጉባኤ ጋር መነጋገር አለብኝ። በፓርላማ ሲት ላይ ከሆነ ደግሞ እሱ ምን ያልወሰንም ያው ህግ አለው፣ በምርጫ ነው። እናንተ የፓርላማ ነገር በጣም ደስ የሚላችሁ ከሆነ ይሄኛውን ትታችሁ ወደዛ መምጣት አለባችሁ እንጂ ሁለቱ ቦታ ትንሽ ያስቸግራልና ኦብዘርቭ ለማድረግ እንደ ሃይማኖት ተቋማት ምንም ፕሮብለም አላይም። ግን ስፒከር ላነጋግራቸው እስካሁን ካልነበረ ኢንፎርሜሽን የለኝም። እኔ ፓርላማ ሲሄድ በጣም ብዙ ሰው ያለው ዲፕሎማቶች ያለው የሃይማኖት አባቶች ያለው እናንተም ብትሳተፉ